ምዕራፍ 10 አሞራውያን በእስራኤል እንደተሸነፉ። እንዲህም ሆነ፣ የኢየሩሳሌም ንጉሥ አዶኒ ቤዜቅ ኢያሱ ጋይንን እንደያዘ ፈጽሞም እንዲጠፋ እንዳጠፋት በኢያሪኮና በንጉሷም ያደረገውን እንዲሁ በጋይና በንጉሷም እንዳደረገ የገባዖንም ሰዎች ከኢያሱና ከእስራኤል ጋር ሰላምን እንዳደረጉ በመካከላቸውም እንደሆኑ በሰማ ጊዜ ገባዖን ከመንግሥታት ከተሞች እንዳንዲቱ ታላቅ ከተማ ስለሆነች ከጋይም ስለበለጠች ሰዎቿም ሁሉ ኃያላን ስለነበሩ እጅግ ፈራ። ስለዚህም የኢየሩሳሌም ንጉሥ አዶኒ ቤዜቅ ወደ ኬብሮን ንጉሥ ወደ ኤላም፣ ወደ የርሙት ንጉሥም ወደ ፊዶን፣ ወደ ለኪስ ንጉሥም ወደ ኤፍታ፣ ወደ አዶላም ንጉሥ ወደ ዳቤር ልኮ ወደ ኔኑ ከኢያሱና ከእስራኤልም ልጆች ጋር ሰላም አድርገዋልና ገባዖንን ለመውጋት አግዙኝ አለ። አምስቱም የያቡሴዮን ነገሥታት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የላኪስ ንጉሥ፣ የአዶላም ንጉሥ ከሰራዊቶቻቸው ጋር ተሰብስበው ወጡ። ከገባዖንም ጋር ሊጋጠሙ ከበቧቸው። የገባዖንም ሰዎች ኢያሱ ወደ ሰፈረበት ወደ ጌልጌላ ልከው ባሪያዎችን ለመርዳት እጅህን አትመልስ፣ በተራራማው ሀገር የሚኖሩ የአሞሬዮናውያን ነገሥት ሁሉ ተሰብስበውብናልና ፈጥነ ወደ እኛ ውጣ፣ አድነንም እርዳንም አሉት። ኢያሱም ከእርሱም ጋር የነበሩ ተዋጊዎች ሁሉ ጽኑዓን ኃያላኑም ሁሉ ከጌልጌላ ወጡ። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቼአለሁና አትፍራቸው፣ ከእነርሱም አንድ ሰው በፊትህ የሚተርፍ የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት ደረሰባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው። በገባዖንም ታላቅ መምታት መታቸው። ከእስራኤል ልጆች ፊት እየሸሹ በቤት ሆርን ቁልቁለት ሲወርዱ ወደ አዜቃና ወደ መቄዳ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። ያን ጊዜም እግዚአብሔር በእስራኤል ልጆች እጅ አሞሬናውያንን አሳልፎ ሰጠ። እርሱ በገባዖት እነሱን ባጠፋበት እነርሱም ከእስራኤል ልጆች ፊት በጠፉበት ቀን ኢያሱ ከእግዚአብሔር ጋር ተነጋገረ፣ እንዲህም አለ። በገባዖን ላይ ፀሐይ ትቁም፣ በኢሎንም ሸለቆ ጨረቃ። እግዚአብሔርም ጠላቶቻቸውን እስኪያጠፉ ድረስ ፀሐይና ጨረቃ በየቦታቸው ቆሙ። ይህም እነሆ በዚህ መጽሐፍ በጊዜው ተጻፈ። ፀሐይም በሰማይ መካከል ቆመች፣ አንድ ቀንም ሙሉ ያህል አልጠለቀችም። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊትም ከዚያም በኋላ አልነበረም። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልጌል ተመለሱ። ኢያሱ አምስቱን አሞራውያን ነገሥት እንደገደለ። እነዚህም አምስት ነገሥት ሸሽተው በመቄዳ ዋሻ ውስጥ ተሸሸጉ። ለኢያሱም አምስቱ ነገሥት በመቄዳ ዋሻ ተሸሽገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ፣ ወደ ዋሻው አፍ ታላላቅ ድንጋይ አንከባላችሁ ይጠብቋቸው ዘንድ ሰዎችን በዚያም አኑሩ።
እናንተ ግን አትዘግዩ፣ ጠላቶቻችሁንም እስከ መጨረሻው ተከታትላችሁ ያዟቸው፣ አምላካችሁም እግዚአብሔር በእጃችሁ አሳልፎ ሰጥቷችኋልና ወደ ከተሞቻቸው እንዳይገቡ ከልክሏቸው አለ። እስኪጠፉም ድረስ ኢያሱና የእስራኤል ልጆች በታላቅ መምታታታቸውን በፈጸሙ ጊዜ ከእርሱም ያመለጡት ወደ ተመሸገ ከተማ በገቡ ጊዜ ሕዝቡ ሁሉ ኢያሱ ወደ ሰፈረበት ወደ መቄዳ በደህና ተመለሱ። በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰውም የለም። ኢያሱም የዋሻውን አፍ ክፈቱ፣ እነዚያን 5 ነገሥት ከዋሻው ወደ እኔ አውጧቸው አለ። እንዲህም አደረጉ። 5ቱን ነገሥት ከኢየሩሳሌም ንጉሥ፣ የኬብሮንን ንጉሥ፣ የኤርሙንም ንጉሥ፣ የላኪስንም ንጉሥ፣ የኦዶላንም ንጉሥ ከዋሻው ወደ እርሱ አወጧቸው። እነዚያንም ነገሥት ወደ ኢያሱ ባመጧቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ። ከእርሱም ጋር የሄዱትን የተዋጊዎች አለቆች ቅረቡ፣ በእነዚህም ነገሥት አንገት ላይ እግራችሁን አኑሩ አላቸው። ቀረቡም፣ በአንገታቸው ላይ እግራቸውን አኖሩ። ኢያሱም በምትወጓቸው በጠላቶቻችሁ ሁሉ ላይ እንዲሁ እግዚአብሔር ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ አላቸው። ከዚህም በኋላ መጥተው ገደሏቸው፣ በ5ቱ ዛፎች ላይ ሰቀሏቸው። እስከ ማታም ድረስ በዛፎቹ ላይ ተሰቅለው ቆዩ። ፀሐይም ልትገባ በቀረበች ጊዜ ኢያሱ አዘዘ፣ ከዛፎችም አወረዷቸው፣ ተሸሽገውም በነበሩበት ዋሻ ጣሏቸው። እስከ ዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጓል። ኢያሱ ሌሎች ከተሞችን እንደያዘ። በዚያም ቀን መቄዳን ያዟት፣ እርሷንም ንጉሷንም በሰይፍ ስለት ገደሉ። በእርሷም ያሉትን ነፍሳት ሁሉ ፈጽመው አጠፏቸው። ከእነርሱም አንዱስ እንኳን አላስቀሩም፣ የዳነም ያመለጠም የለም። በኢያሪኮም ንጉሥ እንዳደረጉ በመቄዳ ንጉሥ አደረጉበት። ኢያሱም ከእነርሱም ጋር እስራኤል ሁሉ ከመቄዳ ወደ ልብና አለፉ። ልብናንም ወጉ። እግዚአብሔርም እርሷንም ንጉሷንም በእስራኤል ልጅ ውስጥ አሳልፎ ሰጠ። በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መታ። በእርሷም አንዱንስ እንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገው በልብና ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከልብና ወደ ላኪስ አለፉ። በዙሪያዋ ሰፈሩ፣ ከበቧትም። እግዚአብሔርም ላኪስን በእስራኤል እጅ አሳልፎ ሰጣት። በሁለተኛውም ቀን ያዟት። በልብናም እንዳደረጉት ሁሉ እርሷን በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቷቸው። በዚያ ጊዜም የጋዜር ንጉሥ ኤላም ላኪስን ለመርዳት ወጣ። ኢያሱም አንድስ እንኳ ሳይቀር በሰይፍ ስለት እርሱንና ሕዝቡን መታ፣ የዳነም ያመለጠም የለም። ኢያሱም ከእርሱም ጋር እስራኤል ሁሉ ከላኪስ ወደ አዶላም አለፉ፣ ከበቧትም፣ ወጓትም። እግዚአብሔርም በእስራኤል እጅ አሳልፎ ሰጣት። በዚያም ቀን ያዟት፣ በሰይፍም ስለት መቷት። በላኪስም እንዳደረገው ሁሉ በእርሷ ያሉትን ነፍሳት ሁሉ ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ከአዶላም ወደ ኬብሮን ወጡ፣ ወጓትም፣ ያዟትም። እርሷንም ንጉሷንም ከተሞቿንም ሁሉ በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱ። በአዶላም እንዳደረገው ሁሉ ማንንም አላስቀረም። እርሷንም በእርሷም ያሉትን ነፍሳት ሁሉ ፈጽመው አጠፉ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ዳቤር ተመለሱ፣ ወጓትም። እርሷንም ንጉሷንም ከተሞቿንም ያዙ። ሰይፍም ስለትም በሰይፍ ስለትም መቷቸው።
በእነርሱም ውስጥ ያሉትን ነፍሳት ሁሉ ፈጽመው አጠፉ፣ ማንንም አላስቀረም። በኬብሮንና በንጉሷም እንዳደረገ እንዲሁ በዳቤርና በንጉሷ አደረገ። እንዲሁም ኢያሱ ምድሪቱን ሁሉ ተራራማውን ሀገር፣ ደቡቡንም፣ ቆላውንም፣ ቁልቁለቱንም፣ ንጉሶቻቸውንም ሁሉ መታ፣ ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘው ነፍስ ያለበትን ሁሉ ፈጽሞ አጠፋ። ኢያሱም ከቃዴስ በርኔ እስከ ጋዛ ድረስ የጎሶምንም ምድር ሁሉ እስከ ገባዖን ድረስ መታ። የእስራኤልም አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈሩ ወደ ጌልጌላ ተመለሱ።